ስልኬን ወስደዋል። ዋ እንዴት ምን እንዴት አለው ገዜ እኔ አሁን ሰርቃን አልኩኝ ወጣኝ። እሺ በቃ ውሃ ስልኬን ሰጣለች። ዋ ተነግግሩ አነጋገሩ ይባላል። ዲያጣኒ ትክክል አትመስኝም እንደው ግን ማየሻውስ ተስጭ በሩን አልዘጋሽም አይደል? በገዛ ቤት ውስጥ ለምን ብዬ ነው የምዘጋው? ቆይ ላንቺም ቢሆን እኮ አልከፈትኩልሽም። ራስሽ ነሽ አይደል ከፍተሽ የገባሽው? አይ የዚህን ሳይሆን የሻወር ቤቱ ነው። አንቺ ልጅ ግን ምንድነው አንዴ ሰው አንዴ ያፈርሽ እኮ። ዝም ብለሽ ከኔ ጋር ብቻ ተባበሪ። አይቻታለሁ ማለት። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን። እንግዲህ ዛሬ በሚያስፈራ ወይም በሚያስደነቅ ድራማ ነው ከቻል ነው በዳጣ ማለት ነው። ዳጣዬ ስቃዩ ይበቃል። እውነት ከዚህ በላይ እንድትሰቃይ፣ ከዚህ በላይ እንድታዝን፣ ከዚህ በላይ እንድታለቅስ አንፈልግም። ዳጣ ስትስቅ ማየት ነው የምንፈልገው፣ ማየት ነው ደስ የሚያሰኘን። የእኛን ተመልካቾች ደግሞ እናንተም የተመልካቾች ክብር ይኑራችሁ። እስከዛሬ ድረስ እናቷን ባለማወቃ በጣም አዝነናልም። ሲቀጥልም መድኃኒት የምትባለው ልጅ መድኃኒት ሳትሆን መርዝ ነች። እውነት ካሁን በኋላ መርዝ እያልን ማውጣት አለብን ማለት ነው። እሷ የምትሰራው ሴራና ተንኮል በስማም ጌታ ሆይ በጣም ከባድ ናት። ልዩቱን ካለችበት ለማሳደድ ወይም ካለችበት ቦታ ለመንቀል በጣም ያላት ጥረትና ጉጉት በጣም ከባድ ነው። ስለዚህ እሷ የማታደርገው ነገር የላትም። እች ልጅ በጣም እናባራለን ከምንም ከማንም በላይ ከዚህ ከቤት ነቅዬ ካላስወጣሁሽ እኔ መድኃኒት አይደለሁም ትላለች። ግን መድኃኒት አንልሽም መርዝ ብንልሽ ሳይሻል አይቀርም። ደግሞ የምትንቀባረረው ነገር እንጂ በማምላክስ በጣም ነው የምታከብሪው እኮ በጣም ከሷ በላይ ሰው ያለ አይመስላትም ጭራሽ። እና እንደዛ በምትልበት ሰዓት እንደ ወይኔ አቢጌል እውነት እንዴ ግን የተመቸቻችኋለች አቢጌል በጣም የተመቸች በጣም ከምንም ከማንም በላይ እውነት። አሁን ያለቻት ከዳጣ ጎን እሷና እሷ ብቻ ነች ማለት ነው። ያለቻትን ሁሉ እየተጋፈጠችላት ነው ያለ የሚደርስባት ተንኮል ሁሉ ከጎኗ ሆና እያገዘቻት ነው። እህትነቷን ስለተረዳች ስላወቀች ማለት ነው። በጣም ልዩ ባህሪ ላይና ልዩ ቦታ ላይ ያለችው ማን ትባላለች? ዳጣ ነች። ባለፈው ያንን ወርቅ ስታሰርቅ እሷ በማየቷ አድንቄሻለሁ ሶሪ ትላለች። እንዴት እንደዛ ታደርጊያለሽ? ያን ካንቺ አንጠብቅም ነበር ተብላ ተባራ ነበር። ዛሬ ደግሞ ለተንኮል መታለች። ማርትዬም ጋሽ ደረጀን በቃ ትምጣ የቀራት አንድ ሳምንት ነው። አንድ ሳምንት አባርናት አንድ ሳምንት ዝትረፍና ወደ መጣችበት ትሄዳለች ደርዬ እያለች የጠየቀችው ነበረ። እሱም ደግሞ ማላሳፈራትም እሺ ትምጣ፣ ግን ልጆች ላይ አትድረስ። እንደሱ ያለ እንግዲያ ቢቀርብኝ ይሻላል፣ መቀበል አልፈልግም። ምክንያቱም እኔ ልጆች ናቸው የኔ እያለ እየተናገረ ነበረ። እሷም በመምጣቷም ተንኮል አልቀረም። በዛ ይሳካላት ሲል ብታጠምድ አይጠመድላት ብሎ ሲቀርባት አሁን ደግሞ መልሳ ማርታ ሸዋር ለወስድ ነው ብላ ስትናገር እሷ ሸዋር ግብታ እያለች ሴራዋን ስታሸር ነበረ። ውሃ ዛሬ ደግሞ በጣም ብልጥ ሆናለች። ከብልጥም ብልጥ በላይ ለካወሪን በከሌም ረማታለ ነው የሚባለው። ሐሰት የለውም በእውነቱ ነገር ዛሬን አየነው ማለት ነው። ከዳጣ ከላስ ውሃ ስልኳን አስመጥታ ነው በሷ ስቅስቅ ቀዲ አንተ ቪዲዮ ስታነሳት የነበረው ማለት ነው። ማርታ ሸዋር ቤት እንዳለች ስታነሳት የት ነው ስልኬ እያለች በምጠይቅበት ስፈልግ እንትና ራሱ ዳጣ ራሱ በጣም ስፈልግ ውሃን ስትነግራት አላየሁም። አንዴ ጊዜ ወስዶታል፣ አንዴ ምጥንጋ ነው፣ አንዴ ደግሞ ለዛ ጋ ነው እያለች ብዙ ስትለባት ነበረ። ያንን ሁሉ ግን እሷም ሄዳ ገዛን ስትጠይቀው ጊዜን በምጠይቅበት ሰዓትም ጊዜ አላየሁም ነው ያላት። እንግዲህ እሷ አላየሁም ቢላትም እሷ ከመፈለግ ወደ ኋላ አለችም። ወዴት ሆኖ ነው ስልኬ ጠፋኝ እያለች ነበረ። እሷ ግን የያዘችው መድኃኒትን ስልኩን ማለት ነው ይዛ እየቀረጸኝ ነበረ። ምክንያቱም ይሄን አንቺ ሸዋር ቤት ገብተሽ እንዳለ መታ አንስታሻለች፣ ስልኳ ይታይና ስልኳ ላይ ያለው መረጃ ቪዲዮ እየቀረጸች ነበረ ብላ ነው የተናገረችው ማለት ነው። እንደዛ ስታዲሙ የተመቸችኝ አቢጌል ማለት ነው። እውነት አቢጌል ማለት በጣም የድራማው ድምቀት እየሆነች ነው። በፊት
አጫጫጫጫጭ ብለን አይን ያውጣሽ አይን ብላሽ ስንላን ነበረ። አሁን ግን ደግሞ በጣም መልካም ልጅና በጣም አስተዋይ ልጅ ሆናለች። እንግዲህ አቢጌልም እንደዛ በምታረግበት ሰዓትም እሷ ወደ ክላሷ ስትሄድ በሩ ተከፍቶ ነበር። እንዲያጋጣሚ በምታይባት ሰዓትም መድኃኒትን እየቀረጸች ነበረ ማለት ነው። ውሃ የት ናት እናቴ ብላ ስትጠይቃት እናቴ ሸዋር ገብታለች ብላት ነበረና ሸዋር ቤት ስትቀርጽ ስታይ እንዴች ማታ እንኳን ናት ምን ልታረግ ነው ደግሞ ምን ሆና ነው መቀረጻስ ለምንድን ነውስ ብላ እሷም ስልኳን ላጣ አድርጋ ያዘችው ማለት ነው። አቢጌል ይዛ ስትቀርጻት ነበር። እሷ ስትቀርጽ መልሳ ደግሞ አቢጌልም እየቀረጸች ነበረ። የአቢጌል መረጃ ራሱ በደንብ አለ። ምክንያቱም የዳጣን እውነት በጣም ነው እንትን እያለችላት ያለችው ማለት ነው። በናታን ዙሪያ ራሱ መስዋዕት እየከፈለች ነው። እሷ በጣም ስተወደዋለች አቢጌል ግን ብወዲውም ከዳጣ እንድትቀማት ወይም ደግሞ ከዳጣ እንድታረቅባት አትፈልግም። እሷም የወደደችው እያለ ምርጫ አንተ ነው እያለች በቃ እንትን እንደ ማለት ማስባለች። ከአንድ ቤት ሁለት እንዴት ይሆናል እያለች ነው ማለት ነው። እነዛ በምታረግባት ሰዓትም በቃ የሆነ ነገር እነግርሻለሁ ነይ ብላ ነው የወሰደቻት። እንደዛ ስትወስዳት ምንድነው ስትላት በቃ እኔ ያልኩሽ ማረግ ብቻ ነው ምን ልትሰራ ነው እዚህ የመጣችው? ይሄን የመሰለ ሸበላ ልጅ ስትወስድብሽ አንቺ ዝም ብለሽ ቁጭ ብለሽ ታያታለሽ። እንደ መታካ ጎኑ ስትቀመጥ ለምንድን ነው እንደዚህ የምታረጊው? ምን ብለሽ ነው የምታዩ? አትብዘይ የድሮቷ አቢጌል ልጅ ናት እያለቻት ነበረ። እሷ ግን የድሮቱን አቢጌል ጥላ የአሁኑቱን አቢጌል ሆናለች ማለት ነው። እንደዛ ብለን በምትነገርባት ሰዓትም በቃ ዛሬ እሷን ሳናባራት አንቀርም። ምክንያቱም የሰራችው እንትን አዎ አይቻታለሁ ነው ማለት አዎ ነው ማለት እያለቻት ነበረ። ግን እንደማትልላት ደግሞ ባለሙሉ ተስፋ ነኝ። አትላትም መቼም አትልም። ያላየችውን ውሸትም አላስተማራትም ጋሽ ደረጀ። በውሸቱ ሳይሆን በእውነቱ ተጋፈጭ ነው የተባለችው። እውነት በይ ውሸትም ውሸት በይ እያለ ነበር ሲያስተምራት የነበረው። ያንን በመከተል ነው እሷ ግን እንደዛ ሆና ስትሰራ የነበረችው። አሁን ግን ያን ሁሉ ትታ የራስ ወዳድነት ነው ለምን እንደዛ አደርጋለሁ ማረግም የለብኝም እያለ ትገኛለች ማለት ነው። እቤት በአንድ ሁላቸውም በተሰበሰቡበት እንግዲህ መድኃኒትም ሁላቸውም ባሉበት ቦታ ላይ የሆነ የምነግራችሁ ነገር አለ፣ አንድ የሚያስደነግጥ ነገር አለ ምናምን ብላ ነገረቻቸው። አንቺ ሸዋር ስትወስጂ ዳጣ መታኮ ስቀርጽሽ ነበር አለቻት። አና ያለችው ዳጣም አላየችም፣ ስልኳም ጠፍቷት ነበረ። በስልኳ ስቀርጽ የነበረችው ስታገኙም አላየሁም ዳጣ ብላ ስትጠይቃት ኧረ እኔማ አላረኩም ስትል አቢጌል አፏን ያፈነችው እንግዲህ እዚህ ላይ ማለት ነው። በጣም ነው የደነገጠችው። አቻታለሁ ስል ጋሽ ደረጀ እንደዚህ ልጅ ፊት አይወራም ብሎ ሲናገራትም አይቻታለሁ ስትቀርጽሽ ነበረ ስትላት በጣም ነው ቤተሰቡ በሙሉ የደነገጠው ማለት ነው። እንዴት ስቀርጫለሽ ብለው ሁላቸውም አፍጠውባታል። እንግዲህ ይሄ ሴራ ብታረገውም አቢጌል ከጎኗ እስካለ ድረስ መቼም አትወድቅም ማለት ነው። ምንጊዜም አሸናፊ ይሆናሉ ማለት ነው። እሷ ወደ መጣችበት ትሂድ፣ እኛ አንፈልጋትም። መድኃኒትን በቀጣይ በአዲስ ከምንገናኝ